ናቲ እንግዲህ እናቱን ለማግኘት እንግዲህ ያልተሳካለትም ማለት ነው። ምክንያቱም ገዛኸኝ እዛ ቤት ውስጥ ስላለ እንግዲህ በዚህ ወቅት እሷ በምትገባበት ሰዓት እናቱን አንድ ነገር ያደርግብኛል ብሎ እሷ ላይ የሆነ ነገር ከሚደረግ እሷ ብትመለስና ሌላ ጊዜ አብሮ በገናኛት ይሻላል ብሎ ወስኖ እንግዲህ ያው እናቱን አላገኛትም ማለት ነው። አለሜን በበኩሏ እንግዲህ የልጇን ናፍቆት ልጇን ለማግኘት የጓገችው ነገር እንግዲህ ያው ባይሳካላትም እንግዲህ አሁን ያለውን ነገር እንግዲህ በብላትና በዘዴ ካልሄዱ በስተቀር ይሄ ነገር ደግሞ ቀጥታ በሚሄዱበት ሰዓት እንግዲህ በእሷ ላይ ችግር እንደሚፈጥር ስላወቀች እንግዲህ ያው በትዕግስት መጠበቁን መርጣለች ማለት ነው። ቤቲ በበኩላ እንግዲህ እነ ናቲን የምትሰሩት ስራ እንግዲህ የጅል ስራ ነው የምትሰሩት። እንዴት እንደዚህ ታደርጋላችሁ? ቤት ድረስ እንግዲህ በአሁን ሳሌ ገዛኸኝ ባለበት ሰዓት እንግዲህ ለምን እሷን ጠርታችሁ እንግዲህ አለሜን ጠርታችሁ እሷ ላይ ዳግም እንደ በፊቱ ችግር እንዲፈጠርባት ለምን ትፈልጋላችሁ? ስለዚህ ይህንን ነገር የማይሆን ስራ ነው ብላ በመምከር ምክር ብጤን በማድረግ እንግዲህ የሚያደርጉትን ነገር እንዲያቆሙ ነግራቸዋለች ማለት ነው። በዚህ ወቅት እንግዲህ ናቲና ትሁት እንግዲህ የሚሰሩት ስራ እንግዲህ ትክክል እንዳልሆነ ስለገባቸው እንግዲህ ይሄንን ነገር አቁመውት እንግዲህ ወደ ቤቷ እንድትመለስ አድርገዋታል ማለት ነው። በዚህ ወቅት እንግዲህ አለሜ ድንገት እንኳን ገዛኸኝ ባለበት ሰዓት እንግዲህ ቤት ውስጥ ብትገባ ያው የሚፈጠረው ነገር እንግዲህ ወይ ይገላታል ወይ ደግሞ ዳግም እንደ በፊቱ እያሳለፈችውን ህይወት እንግዲህ ዳግም ያው በሱ እጅ ያው እንድትሰቃይ ይሆናል ማለት ነው። ስለዚህ ይህንን ነገር አስቀድመው ስለገባቸው ይሄ ነገር ከመፈጠሩ በፊት እንግዲህ ይህንን ነገር አክሽፈውታል ማለት ነው። ቤቲ እንግዲህ በበኩሏ በአሁን ሳሌ የገዛኸኝን ያው ከሱ ጋር የምታደርገውን ነገር እንግዲህ ፊቷን አዙራበት ያው ወደ ነቱ ታርጋለች ማለት ነው። እንግዲህ በዚህ ወቅት እሷ ይህንን ነገር የምትሰራው ነገር እንግዲህ ያው ገዛኸኝ ምንም ነገር የሚያውቀው ነገር የለም ማለት ነው። እንግዲህ እሱ እንደ በፊቱ አብረው እንደሆነች ነው እያወቀ ያለው ማለት ነው። እንግዲህ እሱ ምንም ነገር አሁን ላይ ምንም ያየና የተጠራጠራት ነገር የለም ማለት ነው። አሁን ላይ እንግዲህ ቤቲ ያው እነ ትሁትን እየረዳቻቸው ነው ያለችው ማለት ነው። ምክንያቱም ከዚህ በፊት የሰራችውን ነገር እንግዲህ ያው እንዲህ ያንን ነገር ከቂም እንዳይወስዱባት እና ያው አሁን ላይ የምታደርገውን ነገር እንግዲህ የባለፈው ህይወት ያሳለፈችውን አልሚ ህይወት እንግዲህ በእሷ ላይ እያደረገቻትን ነገር እንግዲህ እንደ አያስቡትና እንደ ውለታ እንዲሆን ነው ይሄንን ነገር እያደረገች ያለው ማለት ነው። ቤቲ እንግዲህ ከዚህ በፊት ስናያው ለትሁት እንግዲህ ናቲ በፍጹም በእኔ ላይ ቂም እንዳይያዝብኝ እና አሁን የማደርግላችሁ ነገር እንግዲህ በፊት ያሳለፍኩትና በፊት ያደረግኩትን ነገር እንግዲህ ናቲ ቂም እንዳያደርግብኝ ተማጸኝልኝ በማለት እንግዲህ ስትነግራት ነበረ ማለት ነው። እንግዲህ አሁን የምትሰራው ቤቲ እንግዲህ ለእነሱ የምትረዳቸው ነገር እንግዲህ እናቴ ያው ቂም እንዳይዝባት ብላ ነው ማለት ነው። ያው ትሁት የትሁትም ልጅ እንግዲህ ናቲ ከቤት ውስጥ ይዟ ሲወጣ ያው እያየች ዝም ብላለች ማለት ነው። ምክንያቱም ይህንን ነገር ያወቀች እሱ ከቤት ውስጥ ይዞ ሲወጣ እያየች እንግዲህ ዝምርታ መርጣለች እና ደግሞ እሱ ይዞ እንደወጣ አልተናገረችም ማለት ነው ቤቲ። አሁን ላይ ቤቲ እንግዲህ ከነቱት ጋር እና ከናቲ ጋር ሙሉ በሙሉ እንደሆነች ነው እያየን ያለ ነው ማለት ነው። እንግዲህ አሁን ገዛኸኝ ያው ቤቲ ከኔ ጋር ነች ብሎ ነው የሚያስበው። ያው ያወቀ ጊዜ እንግዲህ እሷ ፊቱን ወደ እነሱ እንዳዞረች ያወቀ ጊዜ እንግዲህ ምን እንደሚፈጠር ያው ባናቅም እንግዲህ ያው እሱ ደግሞ ያው ከመጉዳትና የሆነ ነገር ከማድረግ ወደኋላ እንደማይል ስለማናቅ እንግዲህ ያው ገዛኸኝ አንድ ነገር ለቤቲ ያደርስባታል ብለን እናስባለን። እንግዲህ ወደፊት ደግሞ ምን እንደሚፈጠር እናያለን ማለት ነው። አሁን ላይ ገዛኸኝ እንግዲህ ትሁትን ከማስፈራራት ያው እያስፈራራት ነው ያለው ማለት ነው። እንግዲህ
ምክንያቱም እሷ የሰጠችው አድራሻ ቤት እንግዲህ ሂዶ አለሜን ሲፈልጋት እንግዲህ አጥቷታል ማለት ነው። በዚህ ወቅት እንግዲህ አንቺ የሰጠሽኝ አድራሻ የተሳሳተ እና ደግሞ ሌላ ቦታ እንደሆነች አንቺ ታውቂያለሽ። ስለዚህ ይህንን ነገር ካላሳየሽኝ፣ ይህንን ነገር ደግሞ ካልመራሽኝ፣ እንግዲህ አለሜን ደግሞ በእጄ ካልሰጠሽኝ አንቺን ደግሞ የሆነ ነገር አደርግሻለሁ፣ በልጅሽ የሆነ ነገር እፈጥራለሁ እያለ እያስፈራራት ነው ያለው ማለት ነው። እንግዲህ ገዛኸኝ እንደዚህ በሚልበት ሰዓት እንግዲህ ትሁት የሚያስጨናንቃትና እስካሁን ድረስ ጭንቅ ነገር የሚላት አለምም ያለችበት ቦታ እንድትጠቁማት ያደረጋት ነገር እንግዲህ የልጇ ጉዳይ ነበረ ማለት ነው። በዚህ ወቅት እንግዲህ ያው ናዚ በቤት ውስጥ እንደነበረች ልጇ ያው ከቤት ውስጥ አውጥቶላታል በአሁን ሳሌ ማለት ነው። እንግዲህ ገዛኸኝ በበኩሉ እንግዲህ የትሁት ልጅ እዛ ቤት ውስጥ አለመኖሯም ይሄ ነገር በማየት እንግዲህ ትሁት ላይ ያው ጉዳት እያደረሰባት ነው ያለው ማለት ነው። ያው የአካል ጉዳት ባያደርስባትም እንግዲህ በቤት ውስጥ ያው ጭኮና ነገር ያው በስነ ልቦና መልኩ ራሱ ጉዳት እያደረሰባት ነው ያለው ማለት ነው። ገዛኸኝ ያው ትሁትን ፀጉሯን ይዞ እየነቀነቃት እንግዲህ እያሰቃያት ባለ ሰዓት እንግዲህ ናቲ ደርሶ ከዚህ ከሚያደርገው ድርጊት እንዲያቆም አድርጎታል ማለት ነው። እንግዲህ ያው ገዛኸኝ ያው በትሁት ላይ የሚፈጽመው ወደፊት ያው የምናየው ነገር ይሆናል ማለት ነው። እንግዲህ አሁን ላይ የትሁት ልጅ ከቤትም ብትወጣ ያለችበት ሁኔታ እንግዲህ ያለችበት ቦታ ያው በስጋት ውስጥ ነው ያለችው። በቀላል የሚያገኛት ቦታ እንደሆነ ተረታ ስለሆነ እንግዲህ ያው ሀሳቧ ሁሉ እሱ ላይ ነው ትሁት ማለት ነው። እንግዲህ የትሁት ልጅ የሄደችው ያው አባቷ አጎቴ ጋር የምትለው ሰውዬ ጋር ነው ማለት ነው። እንግዲህ ያው ገዛኸኝ ደግሞ በአለሜ ምክንያት ያንን ቦታ ነግረው ያውቀዋል ማለት ነው። ስለዚህ አሁንም ዳግም ያው አለሜን አገኛታለሁ ብሎ በሚሄድበት ሰዓት እንግዲህ የትሁትን ልጅ እዛ ካገኛት ያው እስከ መጨረሻው እንግዲህ ደብዟ እንዳይገኝና እሷ ማንም ሰው በማያውቅበት ሁኔታ እንደሚደብቃት እንግዲህ ያው ሁሉም ያው ትሁት ስጋት ላይ ነው ያለችው ማለት ነው። እንግዲህ ያው ገዛኸኝም ደግሞ እርግጠኛ እሷን ልጅቷን ካገኛት እንግዲህ በማትታወቅበት ሁኔታ ሊደብቃት ይችላል ማለት ነው። እንግዲህ ትሁት ለናቲ ያው ስጋቷን ገልጻለታለች ማለት ነው። ምክንያቱም ገዛኸኝ እዛ ቦታ ስለሚያውቀው ልጄን ደግሞ ሊያገኝብኝና ሊያሰቃይብኝ ይችላል። ስለዚህ እዛ መሆን የለበትም ብላ ናቲ ብትነግረውም ናቲ እንግዲህ ይሄ ቦታ በፍጹም ለልጅሽ የሚሆን ቦታ ነው። ስለዚህ ከዚህ ውጭ ሌላ ቦታ የትም መውሰድ አንችልም። ብንወስዳትም እንኳን እንግዲህ ለእሷ የማይሆናት ቦታ ሊሆን ይችላል። ስለዚህ አጎትሽ ደግሞ በፍጹም ልጅሽን አሳልፎ የሚሰጥ ሰው አይደለም። በዚህ ምንም ስጋት እንዳይገባሽ ብሎ ነግሯታል ማለት ነው። እንግዲህ የትሁት አጎት እንግዲህ በእርግጥም ያው አሳልፎ ልጅቷን የሚሰጣት ሰው አይደለም ማለት ነው። ልጅቷንም ቀርቶ አለሜንም በቀላሉ የሚሰጣት ሰው አይደለም ማለት ነው። እንግዲህ ያው ገዛኸኝን ከምናውቀው ባህሪ ነገሮችን በብላት አድርጎ በተለያየ መንገድ አድርጎ እንግዲህ ልጇን ከዛ ቤት እንዳይወስድባት ነው የፈራችው ማለት ነው ትሁት። ሌላው እንግዲህ የምንመለከተው ያው ናቲ የጀመረው ፕሮሰስ እንግዲህ ያው በገዛኸኝ ምክንያት እንግዲህ በገንዘብ ኃይል ሂደቱ እንዳይቀጥር አድርጎታል ማለት ነው። ናቲ በበኩሉ ያው ፖሊሱ ጋር በመደወል እንዴት እንደሆነ እንዴትስ እንደሄደ ቢጠይቀውም እንግዲህ መርማሪው ያው ነገሩ እየተጣራ እንደሆነ እያለ ቀስ በቀስ እያደረገ እንግዲህ ነገሩ ያው እንዳልተሳካለት እየነገረው ነው ያለው ማለት ነው። ናቲም በበኩሉ እንግዲህ ያው የሚሄደው አካሄድ እንግዲህ ትንሽ እየተጠራጠረ ነገር ሆኗል ማለት ነው። ምክንያቱም የሰጠው ማስረጃ ያው ከበቂ በላይ የሆነ ማስረጃ እንደሆነ ለፖሊሱ እንኳን ቢያስረዳውም እንግዲህ ፖሊሱም እንግዲህ ቀስ በቀስ ነገሮችን እያዘናጋ እንግዲህ እኛ እያጣራን ነው፣ ፋይሉንም እየመረመር ነው ብሎ ነው የነገረው ማለት ነው። በዚህ ወቅት እንግዲህ ናቲ ያው ከሱ ጀርባ የሆነ ነገር እንዳለ ገብቶታል ማለት ነው።
ናቲ በበኩሉ እንግዲህ ያው የተጠራጠረው ነገር ስላለ እንግዲህ ለፖሊሱ የሰጠውን ፋይል እንድትመልስልኝ እፈልጋለሁ ብሎ ነግሮታል ማለት ነው። እንግዲህ ፖሊሱም በበኩሉ እኔ የሰጠኝ ፋይል ከኔ በላይ አሳልፌ ሰጥቼዋለሁ፣ እነሱ ጋር ደግሞ እየተጣራ ነው ያለው ቢለውም እንግዲህ ናቲ አስቀድሞ ያው ይሄ አካሄድ የሰጠው ፋይል እንግዲህ ያው ለገዛኸኝ ምንም ከእስር ወደኋላ የማያደርገው ነገር ስለሆነ ያው አሳማኝ የሆነ ማስረጃ ስለሰጠው እንግዲህ ፖሊሱ እንዴት እስካሁን እስር ሊያቆይ ይቻለ? እሱንስ እንዴት እስር ቤት ሳያስገባው ቀረ? በማለት በመጠራጠርም ከኋላውም ደግሞ የሆነ ነገር እንዳለ ስለገባውም እንግዲህ ያው ፋይሉንም ምንም ከማንም ብትሰጥ እንግዲህ እኔ ሂጄ ይቀበላለሁ። ስለዚህ ቦታው የት ነው? የት ነው የሰጠከው? ለማንስ ነው የሰጠከው? ብሎ እየጠየቀው ነው ያለው ማለት ነው። እንግዲህ መርማሪውም ያው ለናቲ ምንም ነገር ሊነግረው አልቻለም ማለት ነው። መልስም ሊሰጠው አልቻለም። በዚህ ወቅት ናቲ እንግዲህ ያው ገዛኸኝ እጁ ረዥም እንደሆነ ስለሚያውቅ በተንኮልም ያው የተያዘ ሰው ስለሆነ ስለሚያውቅ እንግዲህ በብር ያው እሱን እንደያዘው ስለገባው እንግዲህ መርማሪው ላይ እንግዲህ ያው ናቲ ወጥሮ ይዞታል ማለት ነው። አሁን ላይ እንግዲህ ናቲ ያው ሌላ መንገድ መጠቀም ይኖርበታል ማለት ነው። ምክንያቱም ያው በገንዘብ ተገዝቶ መርማሪው ፋይሉን ሁሉ ያው ለገዛኸኝ እንደሰጠው እናውቃለን ማለት ነው። ስለዚህ ያው ፋይሉንም በፍጹም እጁ ውስጥ እንደማይገባ ነው የምናውቀው ማለት ነው። ስለዚህ ናቲ መሄድ ያለበት እርምጃ በሌላ መንገድ መሆን ይኖርበታል ማለት ነው። እንግዲህ ምናልባት ያው ናቲ ለመርማሪው ሌላ ማስረጃ እንግዲህ ምናልባት መርማሪው ሌላ ማስረጃ አምጣ እንኳን ቢለው እንግዲህ ይህ ያገኘው ማስረጃ እንግዲህ ለመርማሪው ቢሰጥ ያው መርማሪው ደግሞ መልሶ ያው ለገዛኸኝ እንደሚሰጠው የታወቀ ነው ማለት ነው። በዚህ ወቅት እንግዲህ ነገሮቹ ያው ወደ ኋላ እየተጓተተበት ሲያስቸግረው እንግዲህ ናቲ በበኩሉ ያው ተስፋ ቆርጦ ክሱን የሚያቆመው ይሆናል ማለት ነው። ምክንያቱም እዚህ ጋር መርማሪውን ገዛኸኝ በገንዘብ ስለገዛው አሁንም ድጋሚ ገንዘብ በመቀበል ይህንን የሚያመጣለትን ማስረጃ እንግዲህ አሳልፎ ለገዛኸኝ እንደሚሰጠው የታወቀ ነው ማለት ነው። ስለዚህ ናቲ የጀመረው ክስ እንግዲህ ምንም ነገር የሚሳካለት የሆነ ነገር አይታይም ማለት ነው። እንግዲህ ናቲና ትሁት ያለሙት ነገር እንግዲህ አልተሳካላቸውም ማለት ነው። ያው ያለሙት ነገር ያው ልጇንና አለሜን ለማግኘት በቀን ከምንሄድ በማታ ሂደን እነሱን ማግኘት ይኖርብናል ብለው ተመካክረው ያው እሷን ለማግኘት በጨለማ በሚጓዙበት ሰዓት እንግዲህ ከኋላቸው ገዛኸኝ ተከታትሏቸዋል ማለት ነው። በዚህ ወቅት ከኋላቸው የሆነ ሰው እንደሚከታተላቸው ስላወቁ ያው ነገሩ ያው እነሱ ከኋላቸው ሰው እንዳለ ስለገባቸው ተመልሰው ወደ ቤት